ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ዶክተር ደሳለኝ ጫኔና ቤቲ እኔና የኤልቲቪ ምስጢሮቼ መጽሐፍ የተወሰደ። ፕሮፌሰር መስፍን ወልደ ማርያምና ዶክተር ዲማ ነጋውን አቀረብ። ብዙ ያነጋገረውን የዶክተር አረጋዊ በርሄንና የጓደኞቻቸውን ቃለ ምልልስ ሰራው። ከአሜሪካ ጉዜ በኋላ ደግሞ አንዳርጋቸው ጽጌን፣ ኤርሚያስ ለገሰን፣ አበበ ገላውንና ጀዋር መሐመድን አነጋግሬ ሳለ የባህር ዳር ልጅ የሆነ አንድ ጓደኛዬ የአብኑ ሊቀመንበርን እንዳናግር ሀሳብ አቀረበልኝ። ማን ነው አብን? እረ ሰሜን ላይ ትልቅ ነገር እያነሱ ያሉ ልጆች ናቸው። ኮማን ነው? ፓርቲው ገና 3 ወሩ ነው፣ ግን ከበድ ያለ እንቅስቃሴ ያላቸውና አናግሪው አለኝ። ፕሮግራሜ እያደገ የነበረበት ጊዜ ስለነበር እምቢ አልኩኝ። እነዚያን የሚያሉ ሰዎች ያቀረብኩበት ፕሮግራም ላይ የ3 ወር ፓርቲ ማቅረቡ አልዋጣለኝ። በ3 ወር ውስጥ እኔ መድረክ ላይ ወጥተው የሚናገሩት ይሄ ነው የሚባል ስራ አልሰሩም ብዬ ተውኩት። የጓደኛዬ ውትወታ ሲበዛ ግን ያቋም መለሳለስ አሳየው። ቢሆንም ከፍተኛ ጥርጣሬ ነበረኝ። ርዕዮተ ዓለም አላቸው ወይ? ፖለቲካቸው በምን የተቃኘ ነው? ለምን ይታገላሉ? ለሚለው ቅድመ ውሳኔ ጥያቄ መልስ ማግኘት አልቻልኩም። የጓደኛዬ ግፊት ደግሞ በርትቶብኛል። ዞሮ ዞሮ መወሰን ያልቀረምና ማንነቴን ገልጬ ለዶክተሩ ባድራሻቸው ጻፍኩላቸው። ቶሎ መለሱልኝና ተደዋውለን ቀጠሮ ያዝን። የቀጠሮ ቀን ሲደርስ አሁን ደግሞ ከፍተኛ ጥርጣሬ በራሴ ላይ ያደረብኝ። ለዚህ ቃለ መጠይቅ ዝግጁ ነኝ ወይ? እችላለሁ ወይ? መረጃ አለኝ ወይ? ስለ ልቦናዬስ? ጥርጣሬ እንደ ጸና ሲቆይ ወደ ዶክተር ደሳለኝ ስልክ የጽሑፍ መልእክት ላኩኝ። አስቸኳይ ጉዳይ ስለገጠመኝ ቃለ ምልልሱን ዛሬ ማድረግ አልችልም፣ እባክዎ ለነገ ከሳት ይሁንልኝ የሚል ነበር። መልእክቱን ልኬ ቡናዬን እየጠጣው እስከ ከሰዓት ድረስ አረፈድኩ። ከምሳ በኋላ በቀጥታ ቢሮዬ ገብቼ ረቡዕ ማታ የሚተላለፈውን ፕሮግራም ይዘት አይቼ ለመወሰን ኮምፒውተሬ ፊት ተቀመጥኩ። ስልኬ አሁንም ሲጠራ ምንም መልስ ሳልሰጥ ጆሮዬ ላይ ማዳመጫውን አድርጌ የተቀረጸውን አያለሁ። የሚቆረጥበትን ደቂቃ የምስል ክንውኖች ካሉ በጥንቃቄ ያለው። ድንገት ጸሐፊዋ ትከሻዬን ነካ አደረገችኝና የቀጠርሽው ሰው አለ እንዴ? የለም። ሰው እየፈለገሽ ነው። ማን ነው? አላውቅም። ከመቀመጫ የተነሳውና ሱሬን ሳየው ደነገጥኩ። የተበጫጨቀ ጅንስ ሱሪ በነጭ ሸራ ጫማ እንዳደረግኩኝ ነኝ። መልሼ ጎንበስ ብዬ ልብሴን አየሁት። እንግዳ ለማናገር የሚሆን አልነበረም። የለችም በይው። እረ ቀጠሮ አለን ብሏል። እንግዳ መቀበያው ጋር ስደርስ ማን እንደሆነ የማላውቀው አንድ ሰው ቆሟል። ደንገጥ አልኩና ጤና ይስጥልኝ፣ እንግዳ ቀጥረሻል አለኝ እጅ ሰላምታ እየሰጠኝ። አንተን አልኩት ከእግር እስከ ራሱ እያየሁት። አልቀጠርኩህም፣ እኔን አይደለም አለ ፈጠን ብሎ። የአብን ሊቀመንበርን ዛሬ ቀጥረሻቸው መጥተዋል አለኝ። ወይኔ አልኩ ራሴን ይዤ። ፕሮግራሙን እኮ እንዲቀይሩልኝ በጠዋት መልእክት ልኬላቸዋለሁ። የት ናቸው አልኩት። ውጪ እየጠበቁሽ ነው፣ በቃ ነግራቸዋለሁ አለኝ። በነገራችን ላይ ይህ ሰው አሁን አብንን በሊቀመንበርነት እየመራ ያለው አቶ በለጠ ሞላ ነበር። አይ ቆይ እኔም ላናግራቸው። ተከትዬው ደረጃውን ወረድኩ። ዶክተር ደሳለኝ ጫኔን ባይኔ በፈልጋቸው ላያቸው አልቻልኩምና ግር አለኝ። አቶ በለጠ እየመራ ከህንጻችን ፊት ወዳለው ትንሽዬ የመኪና ማቆሚያ ወሰደኝና ቀልጠፍ ብሎ የመኪናውን የኋላ በር ከፈተው። እኔ ከርፈፍ እንዳልኩ ያን የተቀደደ ጅንስ በምን ቀን እንደገዛሁት እየተራገምኩ አፈር ብዬ ቆሜያለሁ። ዶክተር ደሳለኝ ጫኔ በኮሮላ መኪና ውስጥ እንደ ሙሽራ ለብሰው ተቀምጠዋል።
በእጃቸው ስልኮቻቸውንና የማስታወሻ ደብተሮቻቸውን ይዘዋል። ጸጉሬን አከክ አድርጌ ይቅርታ አድርጉልኝ ዶክተር፣ በጠዋት እኮ መልእክት ልኬ ነበር፣ ዛሬ አልቻልኩም። አፌ ተደነቃቀፈ። እስቲ ጻፍሽለት የት አለ? አቶ በለጠ ጠየቀኝ። ስልኬን ቶሎ አውጥቼ ያሳየሁት። በለጠ ስልኩንም እኔንም ማየት አድርጎ ዝም አለ። ዶክተሩ ቶሎ ተረዱኝ። በእርግጥ ትሁት ናቸው። ነገ በተመሳሳይ ሰዓት ቀጠሮ ይዘን የእጅ ሰላምታ ሰጠዋቸው። ከመኪናው አልወረዱም። እኔ ጠጋ እንዳልኩ ነገም እንደ ዛሬ ጥሩ ለብሰው ይምጡ አልኳቸው። እሺ። ወደ ቢሮዬ ስመለስ ሁለት ሀሳቦች ሰቅዘው ያዙኝ። አንደኛው የተበጨቀው ሱሬ በእነሱ ዘንድ የሚያሳድር የመሰለኝ ስሜት ሲሆን፣ ሌላኛውና ዋነኛው ግን የአብን ሰዎች ይህንን ቃለ ምልልስ ለምን አጥብቀው ፈለጉት የሚለው ነበር። ያቶ በለጠም ሁኔታ ካምሮ ያልወጣለኝ። እስቲ ጻፍሽለት የት አለ? የኔ ችግር ቃለ ምልልሱን እንዳላደርግ የዝግጅት እጥረትና በቂ መረጃ ለማግኘት ያመጣው በራስ ያለመተማመን ችግር ሲሆን፣ እነርሱ ደግሞ ሽሽቴ የሰጣቸው ትርጉም አንድ ጥቁር እጅ እነርሱን በሚዲያ እንዳላስተናግድ ፈልጎ የሆነ ጫና እንዳመጣብኝ ነበር። ሰማይና ምድር ሊላቀቁ ጥቂት ሰዓታት ሲቀሩት ነቃው። ቃለ መጠይቅ ባለኝ ቀን ማልጄ መነሳት ልማዴ ነው። ስልኬን ከፍቼ ዓለም እንዴት እንዳደረች ዜናዎችን አየውና ካልጋዬ ሳልወርድ ጥቂት ቆየው። አሰብ አወጣው አወረድኩ። ወደ ሩቅና አስቤ ወደ ማላቀው አንድ ነገር ውስጥ እግሬ እየገባ እንደሆነ ታውቆኛል። የፈለገው ይምጣ። ካልጋ ወርጄ ወደ ኩሽና ሄድኩና ቡናዬን ጥጄ በጆሮ ማዳመጫዬ ቀስ ያለ ሙዚቃ እየሰማው የጣድኩት መፍላቱን ጠብቃለሁ። የፈለገው ይምጣ። ደጋግሜ ለራሴ ነግረዋለሁ። የቡናዬ መዓዛ መውጣት ጀምሯል። በነገራችን ላይ የትም በሆን ቀኔን በቡና ነው መጀመር መፈልገው። ስለ ቡና ወዳጅነቴ ባሰብኩ ቁጥር ቀድሞ ወደ ሀሳብ የሚመጣ አንድ የማይረሳ ወቅት አሳልፌያለሁ። ከጥቂት ዓመታት በፊት አንድ የጠዋት ልማድ ነበረኝ። አሁን በቴሌቪዥን ከመታየት እውቅና ጋር ተያይዞ ላደርገው አልቻልኩም። በጠዋት እነሳና በደቂቃዎች ውስጥ ለባብሳለሁ። አዘውትሬ ሰማያዊ ጅንስና ነጭ ሸራ ጫማ አድርጋለሁ። የጠዋቱን ቀዝቃዛ አየር ለመቋቋም ቀለል ያለ ጃኬት ደርቤ ቡና ለመጠጣት ወደ አንዲት ካፍቴሪያ ዘግማለሁ። የቆየ ልማዴ በመሆኑ ጉዳይ ቢኖረኝ እንኳን እዚያች ቤት ቡናዬን ለመጠጣት ጎራ ማለት አይቀርም። የኔ አይነት ልማድ ያላቸው ጥቂት ሰዎች ወደ ስራ ከመግባታቸው በፊት በዚያው ሰዓት ይመጣሉ። አብዛኞቹ በእድሜ ከፍ ያሉ ሰዎች ናቸው። አስተናጋጁ ሁሌም ሰፋ ባለ ፈገግታ ይቀበለኛል። ጥቁር የጨርቅ ሱሪና እጀ ጉርድ ባለ ኮሊታ ነጭ ሸሚዝ ለብሶ ወገቡ ላይ ሸቤ የሚያደርጋት የጥቁር ጨርቅ ሽርጥ አለችው። ፈገግ ሲል ደስ ይለኛል። ብዙውን ጊዜ መቀድማቸው እኔ ብሆንም ከፊት ለፊት ያለውን መንገድ ከሚያሳየኝ በአንድ የቤቱ ጠርዝ ላይ በሚገኝ ስፍራ እንደምቀመጥ ስለሚታወቅ በአጋጣሚ ቀድሞኝ የደረሱ የቤቱ ደንበኞች እንኳን ቦታዬን አይወስዱብኝም ነበር። አስተናጋጁ ገና ሳይለንደኝ በፊት ምን ላምጣልሽ ይለኝ ነበር። ጥቁር ቡና። የሚበላ ትፈልጊያለሽ? የሚከፍልልኝ አይመስልም እላለሁ በልቤ። በፊቴ ግን ፈገግ ብዬ አልበላም እለዋለሁ። በጠዋት ምግብ ከጉሮሬ አይወርድልኝም። በጥቂት ሳምንታት ውስጥ ጠባይን አወቀና ገብቼ ስቀመጥ ጥቁር ቡና ያለ ስኳር አምጥቶልኝና ሰላምታ አቅርቦልኝ ይሄዳል። ማን ነው ስምህ አልኩት። አንዱን ቀን ቡናውን አስቀምጦልኝ ሲሄድ ቴዲ አለኝ ራሱን አቆላምጦ። ሁል ጊዜ ጠዋት ስገባ አይኔን ለአመታት የለመዳቸውን ቡና ጠጪዎች አገኛቸዋለሁ። አንነጋገርም። ቢሆንም በአይን ብቻ እንደ ቤተሰብ እንተዋወቃለን። አንዱ ትንሽ ካረፈደ ወይንም ከቀረ ቅር ይለኛል። ውጪ ነው ያለው። ከነባር ደንበኞች አንዱ በእድሜ 70 ዓመት ይጠጋሉ። ሙሉ ጸጉራቸው ጥጥ መስሏል። ጥንቅቅ ብለው የሚለብሱና ቀጥ ብለው የሚራመዱ ናቸው። መነጨነጭና ቅብጥብጥነት ይታይባቸዋል። ሁል ጊዜም 2 ክሩሳንት ይመጣላቸዋል። ትኩስ ቢሆን እንኳን ማስሞቃቸው የማይቀር ነው። ከዚያ በወተት ይሙጉታል።
አልፎ አልፎ ደግሞ እንደ ልጅነታቸው ወተት ውስጥ እየነከሩ ይበሉታል። በአትኩሮት አያቸዋለሁ። የሚበሉትን ካልጨረሱ ቀን አይሉም። በልተው እንደጨረሱ ሻይ ይጠይቃሉ። ይህንን ዘወትር ነው የሚያደርጉት። በነጭ ሲኒ ሻይ ይመጣላቸዋል። የሻዩ ማለቂያ ላይ ሲኒዋን እየወዘወዙ ከስር የተቀመጠውን ስኳር አማምጠው ሲጠጡ ያጥወለውለኛል። ከጥቂት ደቂቃዎች በፊት ቤቱን እንለቃለን። ከ2 ሰዓት በኋላ ልጆቻቸውን ትምህርት ቤት አድርሰው በሚመለሱና በሌሎችም ሰዎች ቤቱ ይሞላል። ይህ ሁሌም ትዝ የሚለኝ የአንድ ወቅት የቡና ጠጪነት አጋጣሚ ነው። ወደ ቤቴ ልመልሳችሁ። ገና አልነጋም ነበር። ቀስ ያለውን ሙዚቃ ለውጬ የሚያስደንስ አደረግኩና ቡናውን እየጠጣውና ለመዝናናት እየሞከርኩ ነጋ። ከቤት ወጥቼ ሄድኩ። ከቃለ መጠይቅ በፊት ሁልጊዜ መንፈሴ እንደተረበሸ ነው። ልክ በሰፊ ስቴዲየም ውስጥ በጉራ እየተቧደነ ህዝብ ግጥም ብሎ እንደሚጠብቀው ተወዳዳሪ አይነት ልቤ አሁንም ይደልቅብኛል። ወይም ደግሞ ለሀገር አቀፍ ፈተና የተቀመጠ ተማሪ ስሜት አለኝ። በተለይ ሰዓታት ሲቀሩት ማንም ሰው የማናገርና አስተያየት የመቀበል ፍላጎት የለኝም። ስሜቴን ከሚረብሽ ነገር እደበቃለሁ። ሙዚቃ ደጋግሜ እሰማለሁ። የምግብ ሽታ ያስጠላኛል። ሁሉም ቃለ መጠይቆች በባዶ ሆዴ የተቀረጹ ናቸው። ቃለ ምልልሱ ሌሊትም ቢሆን እንኳን ምግብ አልበላም። ልክ እነሱ ፊት ስሆን ግን ጉሮሮዬና ልቤ ላይ የሚሰማኝ ያንን ሁሉ ስሜት ዋጥ የማድረግ ከፍተኛ ተሰጥኦ አለኝ እንጂ ሁልጊዜም ቃለ ምልልስ ነፍሴን እንዳራዳት ነው። ያን ቀን ጠዋት ወደ ጸጉር ቤት ሄድኩ። ቀጠሮዬ 9 ሰዓት ላይ በመሆኑ ስንቆራጠት ከምቆይ ብዬ ነው። ሁሉም ሴቶች እንደሚያውቁት በጸጉር ቤት የሚባክን ጊዜ ይህ ነው አይባልም። ከ4 እስከ 8 ሰዓት ሊፈጅ ይችላል። ይህ እጅግ ሲበዛ የሚያስመርረኝ ጉዳይ ነው። በህይወቴ ውስጥ ከጠፋኋቸው ጊዜዎች ውስጥ በጸጉር ቤት የወደመውን ያህል የሚያሳቅቀኝ የለም። አብዛኞቹን ቀረጻዎችን ያደረግኩት በአሮጌ ጸጉሮች ማለትም 3 እና 4 ቀን ባለፈባቸው የጸጉር ስራዎች ነው። በሜካፕ የተሰራ ፊቴን ከመውደድ ይልቅ ራሴን የምፈራ ሰው ነኝ። ምናልባት የሜካፕ ባለሙያ ሰርቶኝ ስለማያውቅም ሊሆን ይችላል። ወደ ስቱዲዮ ስገባ በመብራቶቹ ሙቀት የሚመጣውን ወዝ ለመቆጣጠር ራሴው ፊቴን በፓውደር አብስና ቀይ የከንፈር ቀለም እቀባለሁ። የምወደውን ሰማያዊ መስመር ያለበት ባለኮሊታ ሸሚዝ ለብሼ እስከ አንገቴ ድረስ ቆለፍኩትና ጥቁር ኮት ደረብኩበት። ጥቁር የጨርቅ ሱሪ ተረከዝ ባለው ጫማ እንዳደረግኩ ወደ ቢሮ ሄድኩ። ከሰዓት ቀደም ብዬ ነው የደረስኩት። ስቱዲዮ ዝግጁ መሆኑን አረጋግጬ ተቀመጥኩ። ልቤ በሸሚዜ ውስጥ ሲመታ ይሰማኛል። ጸለይኩ። ዶክተሩ መምጣታቸው ተነግሮኝ ወደ እንግዳ መቀበያው ወረድኩ። በሶፋው ላይ ተቀምጠው ነበር። አቶ በለጠም አብረዋቸው ናቸው። ሁለቱም አንድ አይነት ስፌትና አንድ አይነት ቀለም ያለው ሱፍ ለብሰዋል። የአለባበሳቸው አንድ አይነትነት ትንሽ ግራ አለኝ። ቆይቼ ግን አብን የመጀመሪያውን ጋዜጣዊ መግለጫ የሰጠበት ቀን መሆኑንና እነርሱም ከዚያው በቀጥታ እንደመጡ አረጋገጥኩ። መግባት እንደምንችል ለዶክተር ነገርኳቸውና እየመራው በአረንጓዴ ጨርቅ ወደ ተጠቀለለው መቅረጫ ክፍል ወሰድኳቸው። አቶ በለጠ መግባት የፈለገ ቢሆንም አልፈቀድኩምና እንግዳ ማረፊያ ውስጥ እንዲጠብቀን አደረግኩ። ዶክተር ደሳለኝ ጫኔ በቁመት በጣም አጭር ናቸው። ተረከዝ ባለው ጫማይ ላይ ቆሜ አጠገባቸው ስሆን ሰማይ ጠቀስ መሰልኩኝ። ቁልቁል እሳቸውን ማየቱ ከበደኝና ቶሎ ተቀመጥኩ። የስቱዲዮ መቀመጫዎች ተመሳሳይ ቁመት ያላቸው በመሆኑ የቁመታችንን ልዩነት የሚያካክስ ማስተካከያ ማድረግ አልተቻለምና በግልጽ ታየ። በየሶሻል ሚዲያውም እሳቸውን ቁልቁል ለማየት ሆን ተብሎ የተደረገ እንደሆነ ተወራ። ነገሩ ግን እንደተተረጎመው አልነበረም። ወንበሩ ላይ ተመቻችቼ ተቀመጥኩና እሳቸውም ተመችቷቸው እንደሆነ ለማረጋገጥ ሞከርኩ። የቀረበልኝን ውሃ ተጎነጨውና ለእሳቸውም ጋበዝኳቸው። ብዕሬ እንደሚሰራ አረጋገጥኩ።
የካሜራ ባለሙያዎች የድምጽና ምስል ክትትል መምጣቱን አረጋገጡ። ይህ ሁሉ ሲሆን ከዶክተር ደሳለኝ ጋር አልተነጋገርንም። ሁለታችንም በተለያየ ሐሳብ ውስጥ ነን። አክሽን አለኝ የካሜራ ባለሙያው። ወደ ዶክተሩ ዞር አልኩና በተመጠነ ፈገግታ እንኳን ደህና መጡ ዶክተር ብዬ ጀመርኩ። በዚያ ቅጽበት ፍርሃትና የተረበሸ ስሜት ለቆኝ ሄደና በፋንታው ፈርጠመ ማለት ኃላፊነትና ስራን ብቻ አጥብቆ መውደድ ተተኩ። ሁልጊዜም በካሜራ ፊት ስቀመጥ ገራገር ባህሪና ቀልድ መውደዴ ድቅን እያሉ ረብሸውኛ አውቁም። ለሚቀጥለው ጥያቄ ጥሩ መንደርደሪያ የሚሆነኝ እርካብ ላይ ረገጥኩ። አብን ለማን እንዴት በማን ተመሰረተ? ይህ ጥያቄ ለተመልካች ገለባና እዚህ ግባ የማይባል ጥያቄ ሊመስለው ይችላል። ወይም ፀሐይ የሞቀውን ጉዳይ ያነሳው ሊመስል ይችላል። እኔ ግን የዋዛ መግቢያ የሚመስለውና ወደ ቀጣይ ፍልሚያ አመቻችቶ የሚወስደኝ ቀላል ጥያቄ ሰነዘርኩ። ዶክተሩ አማራ በማንነቱ ጥቃት እየተፈጸመበት መሆኑን እንደሚነግሩኝ እርግጠኛ ነበርኩ። ስለ አማራ ጥቃት ሲያብራሩ አገዝኳቸው። አማራ በህልውናው ላይ የመጣበት አደጋ አለ ማለት ነው የሚል እርዳታ የሚመስልም ጥያቄ የሚመስልም ቀለል ያለ ነገር ሰነዘርኩ። በጣም ቀጠልኩና መስቀለኛ ነገር ውስጥ ከተትኳቸው። ይህን የሚያህል ትልቅ ህዝብ ሊጠፋ እንደተቃረበ ማስመሰል ልክ ነው ወይ? ዶክተሩ ሙሉ በሙሉ ተደናገሩ። እየቀጠልን መጣን። ስለ አማራ የሰው ውሃ ልክ መሆንና ፍጡር ፈጣሪውን ማክበር እንዳለበት ሁሉ ኢትዮጵያም ፈጣሪዋን አማራን ማክበር እንዳለባት ያንጸባረቁትን አቋም በሚመለከት ባነሳውላቸው ጥያቄ ሙሉ በሙሉ ቃለ ምልልሱ ከቁጥጥር ሊወጣ ተቃርቦ ነበር። ዶክተሩ ፊት ለፊት እንደመቀመጤ ትንሽ ከንፈሮቻቸው በግልጽ ሲንቀጠቀጡ ጉንጮቻቸው ሲርገበገቡ ማየት ችያለሁ። አጥብቆ ጠያቂነት ስራዬ ነው። በስራዬ ደግሞ ወለም ዘለም የለምና እኔ በካሜራ ፊት የምራራለት ወዳጅ የለኝም። ቀደም ብዬ እንደገለጽኩት ደግሞ ቃለ ምልልስ ማድረጉን በጉጉት ፈልገውት የነበሩት ከኔ ይልቅ እርሳቸው ናቸው። ተዝናንቼ ያየዋቸው። ከንፈራቸው አመድ መስሏል። በምላሳቸው አበስ አድርገውና ራሳቸውን አረጋግተው ቀጠሉ። ደሳለኝ ራሳቸውን ቶሎ ብለው ነው የሚያረጋጉት። የሚፈልጉትን ተናገሩ። የልምድ እንጂ የእውቀት ችግር እንደሌለባቸው ነው የተሰማኝ። ለካሜራ እንግዳ የሆኑ ፖለቲከኛ ሆነው ነው ያገኘዋቸው። ቃለ ምልልሱ አውቆ ተመልካቾችን ተሰናብቼ የተነሳው ኮቶቻችን ላይ ያሉትን ትናንሽ የድምጽ መቀበያዎችን እየፈታን በስማ ቀጠቀጥሽኝ አሉኝ። ሳቃልኩኝ። ጠረጴዛው ላይ ያሉትን እቃዎች እያነሳው የኔ ፕሮግራም እኮ ባህሪው ይኸው ነው፣ አያውቁትም መሰለኝ አልኳቸው። አይደና አሉኝና ተለያየን። የካሜራና የድምጽ ባለሙያዎቹን ጨረፍ አድርጌ ያየዋቸው። በነበረው ሙግት ፊታቸው እንደተረበሸ ነው። ለኤልቲቪ ገና አዲስ ሰው ነበርኩ። ወጥቼ ወደ ቤት ስሄድ ሙዚቃ እየሰማውና እንደ መደነስ እያልኩ ነበር። ፍቅር በረታብኝ፣ ተጨነቀ ሆዴ። በልክ አይሆንም ወይ እኔ አንተን መውደዴ። ከረቡ በፊት ማስታወቂያውን ለመስራት ተቀመጥኩ። ሁልጊዜም ማስታወቂያ ሳዘጋጅ አነጋጋሪ ንግግሮች ካሉ አላስገባም፣ ማን እንደሚቀርብ ለመጠቆም ብቻ እንጂ። ይህንን የማደርገው ከመቅረቡ በፊት እንዳይተላለፍ ሊያስቆሙት የሚችሉ አስገዳጅ ጫናዎችን ከመፍራትም ነው። ከረቡ በፊት የአርቶት ስራውን ከምትሰራውና በዋናነት ፕሮግራሙን ከምትቆጣጠረው ሴት ጋር የጦፈ ጥል ውስጥ ገባን። ዋናው ምክንያት ከዶክተር ደሳለኝ ንግግር ውስጥ የአማራ ህዝብ ጫማ የለውም ተጨቁኗል የሚለውን ሐሳብ ቆርጣ በመውጣቷ ነበር። እኔ በንዴት ጦፍኩ። ለምን ተቆረጠ? አያስፈልግም እኮ ለምን? ማስረዳት አልቻለችም። ጠቅላይ ሚኒስትሩ ወራዳ ናቸው ብለሃል ተብሎ የተጠየቀበትን ቃለ ምልልስ በኩራት ያስተላለፈ ኤዲቶሪያል ይሄን ለምን ይቆርጣል? በቃ አያስፈልግም። የምትመልስልኝ ይህንን ብቻ ነው። አንድ ነገር በቁርጠኝነት ነገርኳት።
ምንም እንኳን በእድሜና በሚዲያ ስራ ልምድ የምትበልጭኝ ቢሆንም ዶክተሩ ለተናገሩት ንግግር እኔ ኃላፊነቱን ስለማልወስድ ሀሳባቸው የሚቆረጥበት ምንም ምክንያት የለም። በአቋሜ ጸናው። ባላደርገው ብዬ አሁን ድረስ የሚቆጨኝ ስህተት እዚያ ጋር ሰርቻለሁ። ዶክተሩ ስለ ጫማ የለንም ብሶት ሲናገሩ የአማራ ገበሬዎች ደግሞ ጫማ የሚያደርጉት ስላለመዱትና ምቾት ስለማይሰጣቸው እንጂ በእጦት አለመሆኑን የተናገሩበት ከሌላ ምንጭ የተገኘ ቪዲዮ ጨመርኩበት። ቪዲዮውን ያስገባሁት ከቃለ መጠይቁ በኋላ እሳቸው ራሳቸውን ለመከላከልም ሆነ ሀሳባቸውን ለማስረዳት እድሉን ሊያገኙ በማይችሉበት ሁኔታ በመሆኑ የስህተቴ መጀመሪያ ነበር። ያንን ያደረኩት ዶክተር ደሳለኝ ጫኔ የአማራን ሕዝብ ጦት ከሌላው ሕዝብ በተለየ ለማጋነን ይህንን እንደ አንድ ማስረጃ ማቅረባቸው ተጨባጭ አለመሆኑን ለማሳየት አስቤ ነበር። ሺህ ጊዜ በእኔ በኩል ቅንነቱ ቢኖርም በወቅቱም ተጠይቄ ምንም አይነት መጸጸት ያላሳየው ቢሆንም አሁን ባለኝ መረዳት ግን ያንን ቪዲዮ አያይዤ ማቅረቤ አግባብነት ያልነበረውና ከስራው ጋር ምንም የማይገናኝ ውሳኔ መሆኑን አምኛለሁ። በተደጋጋሚ ተተችቼበታለሁ። አግባብነት ያለው ትችትም ነበር። መድረሱ አይቀርምና ረቡዕ ደርሶ በተለመደው ሰዓት ምሽት 2 ሰዓት ተኩል ላይ ተላለፈ። የማህበራዊ ትስስር ሚዲያ ሁሉ በእኔና በዶክተሩ ምስል ተሞላ። ምድርና ሰማይ ሊጋጠሙ ተቃረቡ። ይህ ነው የማይባል መንቀጥቀጥና ውዝግብ ሆነ። ሁልጊዜም 9 ጊዜ ለክቼ 1 ጊዜ ቆርጣለሁ። አየር ላይ ከመውጣቱ በፊት ደጋግሜ አየዋለሁ። ከዚያ በኋላ ለሚመጣው ሁሉ የተዘጋጀ ልብና ግብረ መልሶችንም የመቋቋምበት አቅም አለኝ። ከእኩለ ሌሊት ጥቂት ቀደም ብሎ እንቅልፍ ወሰደኝ። ማለዳ ደግሞ ከወትሮ ዘግየት ብዬ ነቃው። ስልኬን በዳሰሳ አግኝቼ ወደ ራሴ ያመጣኋት። ሌሊት ላይ ስልኬን የመዝጋት ልማድ የለኝም። ባይሆን ድምጽ ብቻ አጠፋለሁ። እናማ በመቶ የሚቆጠሩ የጽሑፍ መልእክቶች ነበሩ። ወዳጆቼ ሲበዛ ተጨንቀዋል። በህይወት የሚያገኙኝም አልመሰላቸውም። በአጠቃላይ ከእንቅልፌ ስነሳ በአንድ ሌሊት ራሴን ሲበዛ ዝነኛ ሆኜ አግኝቼው ነበር። በማህበራዊ ትስስር ሚዲያው ላይ የስልክ ቁጥሬ በይፋ ወጥቶ ደውላችሁ አናግሯት ከሚል መልእክት ጋር ተበትኖ ነበርና ስልኬ አሁንም ይደወላል። እኔ አሻፈረኝ አልኩ እንጂ ወዳጆቼ የስልክ ቁጥሬን እንድቀይር ሁሉ ወትውተውኝ ነበር። ሐሙስ ጠዋት የተወሰኑ አስጨናቂ የስልክ ንግግሮች አደረግኩና ሌላውን ግን ሳልመልስ ተውኩት። ወደ ቢሮ መሄድ ሊታሰብ አይችልም። በኩባያዬ ቡናዬን ይዤ አልጋዬ ላይ ቆየው። ካሳለፍኳቸው ውጣ ውረዶች የተነሳ ስለ ህይወትም ስለ ሞትም ደንታ የለኝም። ራሴው ቤተልሔምን ስገልጻት በመከራ የተፈተነችና ብዙ ፍዳ ያየች ወጣት እንጂ ድንጉጥ አይደለችም። እንደውም ከሞት ይልቅ ለህይወት ከፍተኛ ንቀት አላት። እናም ባስተናገድኳቸው ብዙ ዛቻዎች ምክንያት ስለ ሞት ፍርሃት አልያዘኝም ነበር። እሰጥ አገባው ቀጥሎ ነበር። ቤቲ የውነግ ናት፣ አማራ ጠል ናት የምለው ጉዳይ በረከተ እንጂ ቤቲ የአንድ ሞጋች ፕሮግራም አዘጋጅ ናት ብሎ ያሰበ ያለ እስከማይመስል ድረስ በእውነቱ ስለኔ ያልተባለ አልነበረም። በአብዛኛው እኔ ዘንድ የደረሱት አሉታዊዎቹ ሀሳቦች ብቻ ነበሩ። የምጠቀምበት ኢሜል ሊሰበር እንደሆነ ምልክቶች መጡ። ያለመናወጥ ጸጥ ብዬ ተቀመጥኩ። ይገርማል። ከዲማ ነጋው ጋር ስሟገት የበደኖን ጭፍጨፋ በአማራዎች ላይ ማን አደረገ ብዬ መጠየቅ ተዘነጋ። ዶክተር ዲማ ነጋው በአርባ ጉጉ ምንም ስደት አልነበረም ሲሉ እኔ ራሴ አማሮች ጥቂት እቃዎቻቸውን ብቻ በጀርባቸው ተሸክመው ከተማዋን አቋርጠው እየተጣደፉ ሲወጡ ምንም ልጅ በሆን ደጄ ላይ ቆሜ በአይናይቼ እንደነበር ገልጬ የሞገትኩት ባንዴ ተዘነጋ። ከጃዋር ጋር የተፋጠጥኩበት ቃለ መጠይቅ እነርሱ በሚፈልጉት መንገድ ብቻ ተመንዝሮ ከዶክተሩ ጋር እየተለካካ ብዙ ተተነተነ። ዶክተር አረጋዊ በርሄንና ጓደኞቻቸውን ጠርቼ በጫካ ትግል ጊዜ አማራ ጠላታችን ነው ስለማለታቸው ጠይቄ
የሞገትኳቸውም እኔው ቤተልሔም ነበርኩ። ዶክተር አረጋዊ ቤተክርስቲያንንም ጠላታችን እንል ነበር ብለው የተናገሩት እኔው ፕሮግራም ላይ ነበር። ሁሉም ተዘነጋና ጠላታችን ናት የሚለው ጩኸት በረከተ። እኔም ይህንን በማየት የወሰድኩት ግንዛቤ ለህይወቴ ዘመን ሁሉ የሚሆነኝ ነው። በተፈጥሮዬ ውሸትንም ውሸታምንም ነው የምጠላው። በእርግጥ አሁን እውነትም አንጻራዊ እንደሆነ አምናለሁ። ነገር ግን ከግድያ ዛቻዎች፣ ከኢሜል ብርበራዎችና አሁንም ከሚደወለው ስልኬ በላይ ይሄ ውሸትና ክህደት ባያሌው አስተክዞኝ ነበር። መሸነጋ። ፀሐይ ወጣች፣ ጠለቀች፣ ምድር ሞቀች፣ ቀዘቀዘች። የጉዳዩ ሙቀት ግን ሊቀዘቅዝ አልቻለም። እሰጥ አገባው እንደቀጠለ ነበር። ብዙ ወጣቶች እኔን ለማሸማቀቅ በኮምፒውተርና በስልክ መተየቢያዎች ላይ ተሯሯጡ። ብዙ አንደበቶች እኔን ለመዝለፍ ተላቀቁ። ለማጋነን ሳይሆን ከሐዘን በስተቀር ቅንጣት ሀፍረትም ሆነ ፍርሃት አልተሰማኝም። ሐዘኑም ቢሆን ከላይ በገለጽኩት መልኩ ለብዙ እፍርታም የአማራ አክቲቪስቶች ተሳስቼ ስለገባኋቸው ብቻ ነበር። ይህ ሁሉ ሲሆን ዶክተር ደሳለኝ ለኔ ለመደወላቸውና ደጋፊዎቻቸው የሚሰነዝሩትን የሞት ዛቻ ለማስቆም አለመሞከራቸው የባሰ ገረመኝ። ማንም ቀና ሰው ሊያደርገው ይችል ነበር። ከኔ ይልቅ ዶክተር ደሳለኝ ቃለ ምልልሱን አጥብቀው ፈልገውት እንደነበር ያለምንም ማጋነን ከፊት ባሉ ገጾች ገልጫለሁና እድሉን በሰጠውት በኔ ላይ ሊቀየሙ የሚችሉበት ምንም ምክንያት የላቸውም ብዬ አምናለሁ። ስለተወሰኑ እንግዶቼ ከምታነቡት በመነሳት ከብዙዎች ጋር ጤነኛ ግንኙነት ያለኝ መሆኑን መረዳት የምትችሉ ሲሆን ከእሳቸው ጋር ከዚያች ቀን በኋላ ሳንገናኝም ሳንደዋወልም ቀረን። እስካሁንም ጠላታቸው እሆን ይሆናል እንግዲህ። የኢትዮጵያ ብሮድካስቲንግ ባለስልጣን አለቆቼን በፍጥነት ጠርቶ አነጋገረ። ባለስልጣን መስሪያ ቤቱ ማዘኑንና ከዚህ በኋላ እንዲያሉ ፕሮግራሞች እንዳንሰራ ቪዲዮም ደግሞ ከዩቲዩብ እንዲወርድ በቴሌቪዥን ተደግሞ መተላለፍ እንዲያቆም የቃል ማስጠንቀቂያ እንደተሰጠን ሰማው። ባለስልጣኑ መስሪያ ቤት ይህን ይበል አይበል በእውነቱ እርግጠኛ መሆን አልችልም፣ ምክንያቱም እኔን አላናገሩኝም። ለማንኛውም ቪዲዮው ከህዝብ እይታ ተወገደ። በከንቱ የፈረጁኝ የአማራ ብሔርተኞች እንደ ድል ቆጥረውት እልል ሲሉ ትልልቅ አክቲቪስቶች ይህንን ድርጊት ተቃውሞ የብሮድካስት ባለስልጣንን አወገዙ። በዚህ አጋጣሚ ምስጋና ይድረሳችሁ። ቪዲዮው እንደወረደ ቆየ። ብሮድካስት ባለስልጣን ጫናና ትችት ሲበዛበት በማግስቱ የባለስልጣኑ ዋና ሰው በእጅ ስልኬ ደወሉልኝና ነሳሁት። የሥራ መግቢያ ሰዓት ነበር። ማንነታቸውና ከየት እንደደወሉ ነገሩኝ። ልናናግርሽ ፈልገን ነበር። አለቆቼን አናግሮ ከኔ ምን አላችሁ የሚል መልስ ሰጠው። ረጋ ብለው ሊያናግሩኝ ሞከሩ። የግድያ ዛቻ በየቀኑ እየደረሰኝ እናንተ ከኔ ጎን እንደመሆንና መንገድ እንደመምራት ጭራሽ ማስፈራሪያ ትልኩልኛላችሁ ስላቸው የተጋነነ ነገር ነው የሰማሽው። ከሰዓት ቢሮ ብትመጪ እናወራለን። ቀጠሮውን በስልክ ብቀበልም ሳልሄድ ቀረው። ማንነስ ቢሆን ለምን አምናለሁ? ጊዜው እንደዚያ ሆኖ አለፈ። በዶክተር ደሳለኝ ቃለ ምልልስ መክዳት እንዴት እንደሆነ ባውቅም ከብዙ ሰውና ከብዙ አመለካከት ጋር አስተዋውቆኝ አለፈ። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።